አፋችሁን ከፍታችሁ ነው የምትቀሩት። እና ጋይስ ተጋሩ አህዋተይ አሁን በትግርኛ ላድርገው የማይመለከታችሁ መውጣት ትችላላችሁ። ተጋሩ አህዋተይ እዚህ ነገር በደንብ ይገርና ኢና ከናጻሪው ዝግባአልና ከም ትፈልጥዎ ትግራዋይ ዝበሃል ነገር ሰይፋንታን ዝበሃል ትግራዋይ ዝበሃል አይፈቱን ቅድመ ሕጂ ከማን ዜናዊ አቅሪቦ ን00 አቅሪቦ ታይነት ሕዶ ተሓቶ ከም ዝነበረ ከመይ ገይሩ እንዳሸማቀቆ ከም ዝነበረ بتصير فيز تلعله خمي جيرو نداش ما ندحتتو كم زنبرة نصو دمو تعينت ملسيس ملس كم زنبرة كلاتكم تجارو تفلتوكم حجي لما زي مرجع أجبر بيرو تقراوي كشن فيوز اللي زلوا سلازي كلاتنا كنا حتى تقبلنا بلنا بلاتفورم كنا قومو قالنا ملسيس كابن نركبك السوق مبالي لنا لمن طيب بماننتنا عطاك نقبر يقبئنا اليوم كله ما نمسك كسأل أننا يقبئوني بماننتنا كن الشماقق بكبرنا كن الشماقق يبلنا 4 نتب نري لنا بزوحات التراوين عادونا يتفتوا تخبروا تادنقوا لهم زي هدو حتتو زينا كله تقرينا تزاراباي ስራሕ ይስከውን በቃ ከምዚ ትግርኛ ደራፋይ ከመጽከሎ በሐዋር ተሰባሲብና ንራኤልና እዚ ወን ሓደ እዩ በቃ ናይ ክብሪ ጉዳዩ ተወዲያ ይሄ የጦርነት ወይ ምናምን ሰበካ አይደለም ይሄ የክብር ጉዳይ ነው በቃ ለምን ብሎ መጠየቅ ደግሞ አለብን በቃ ግዴታ ነው ለምን ብለን መጠየቅ አለብን እንደዚህ አይነት ነገር ሲመጣ በሰላም ሀገር ላይ እንደዚህ አይነት ነገር ሲደረግ ለምን የሚል ጥያቄ ያስፈልገናል አዶናይን የምትወዱ ሁሉ ማለት ነው ሁላችሁም የሱ አድናቂ ሆናችሁ በተለይ በደቡብ በኩል ያላችሁ በጣም ነው የምትወዱት አይቻለሁ እንዴት አድርጋችሁ እንደተቀበላችሁት ከትንሽ እስከ ትልቅ ይሄን ጥያቄ ሰይፉ ፋንታው ለምን ብላችሁ ጠይቁት የምሬን ነው እንዳለ የአዶናይ አድናቂና ወዳጆች ይሄን ጥያቄ ጠይቁ ትልልቅ ሚዲያ ያላችሁ ትንንሽ ሚዲያም ያላችሁ ትልልቆችም ትንንሾችም ብትሆኑ እግዚአብሔርን ለምን ብላችሁ ጠይቁ ለምንድነው የአዶናይ ምርጫ ሊጭበረበር የፈለገው ለምንድነው አዶናይ እንዲሸነፍ የተፈለገበት ምክንያት ብላችሁ ጠይቁ የምትጠሉትን አይመለከተኝም ስለሱ ተናገርሽ ብላችሁ ዚያፋችሁ የምትከፍቱ ስለናንተ አይደለም ማወራው ከልብ የእውነት አዶናይን የምትወዱት ለምን ብላችሁ ጠይቁ ዛሬ ይሄ ምርጫ ለምን እንዲጭበረበር ተፈለገ ለምን እሱ እንዲሸነፍ ተፈለገ ይሄንን ጥያቄ ለምን ብላችሁ ጠይቁ ምክንያቱም ነገ ከነገ ወዲያም ደግሞ በየራሳችሁ ላይ ይመጣል ይሄ ነገር ከዛ ያኔ ለምን ብላችሁ ጠይቃላችሁ ደግሜ ነግራችኋለሁ እኔ አዶናይ አድናቂም ቪዲዮቹንም ያን ያህል ቁጭ ብዬ የማይ ልጅ አይደለም ሲመጣ ማየው ልጅ ነው እንደዚህ ግን ይሄ ግን የክብር ጉዳይ ስለሆነ ነው የማንነት ጉዳይ ስለሆነ ነው ለምን ብዬ መጣሁት መሆን የነበረበት ኦኬ አንደኛና ሁለተኛ እየተከታተለ እየመራ ያለ ሰው እኩል ይቀርብና እኩል ይጠየቃል እኩል ህዝቡ ፊት ይቀርብና እንዴት ነው ፎክክራችሁ እንዴት ወደዳችሁት ወይ ምናምን ተብሎ ይጠየቃል እንዴት ነው ማንም ያሸንፍ ይመስላችኋል ፉክክሩ እንደቀጠለው ነው ይበል እኩል አስቀምጠ እኩል ሚዛናዊ በሆነ መንገድ ነው ጋዜጠኛ ሊጠይቅ የሚገባው አንዱን አምጥቶ የውሸት ቮት አስደርጎ አረባከ ተላለቅናታ ማንንም እየተነሳ አፉን ሲከፍት እኮ ዝም ብለናል ማንንም ተነስቶ ሰደበው አንተ የሌባ ልጅ ተባለ አንተ የሌባ ዘር ተባለ እንደዛ ሲባል አንተ የሌባ ዘር ሲባል የኔም ዘር እየተሰደበ እንደሆነ ያወቅን እንኳን ዝም ነው ያልነው በቃ ሁሉም የለመደውን አፉን ቂጣ የቀደደው አፋቸውን በቂጣ በቀደደው አፋቸው እየተቀደዱ ነው ብለን ላሻልን በቃ ጸጣልን ጭራሽ ዝምታ የነዚህ ቁጫጮች ወሬ
ሰልችቶን ዝም ስንል ጭራሽ ገብረ ጉንዳን መላጣው ጉንዳን መጥቶ ምርጫ ላጭበረብር። ኧረ ታጭበረብራለህ። እሺ እንተያያለን፣ እሱን እናያለን። እና አሁንም ደግሜ እነግራችኋለሁ የአዶናይ አድናቂዎች ጃኒ አንቺ ጃኒ የምትባዩ ራስሽ ማለት ነው እንግዲህ እሱ የአንቺ ልደት እያከበረ እዚህ ጋር ምርጫ የተሰረቀበት ነበር። አንቺ ራሱ ትልቅ ምርጫ ያለሽ አያገባኝም። አዲስ አበባን ብትኖሪ ዋይ ብለሽ ጠይቂ። አንቺም ለምንድነው የአዶናይ ምርጫ የተጭበረበረው ብለሽ ጠይቂ። እሱ እንዴት እንደሚወድሽ እያየን ነው። እንዴት እየተንከባከበሽ እንደሆነ እያየን ነው። እሱ የአንቺን ልደት እያከበረ በጎን ምርጫ እየተጭበረበረበት ነው ያለው እሱ ልጅ። ስለዚህ ወደ ቀልቡ እንዲሰበሰብ ለቀቅ አድርጉትና ይሄ ልጅ ቁጭ ብሎ ያስብበት። እንግዲህ አሁን ነው ጓደኝነታችሁ የሚታየው፣ ወዳጅነታችሁ የሚታየው አሁን ነው። አብራችሁት ሆይ እያላችሁ ያላችሁ ትልልቅ ሚዲያ ያላችሁ ሰዎች አሁን ነው ማንነታችሁን የምታሳዩት። አሁን ነው ጓደኝነታችሁ። ለምን ብላችሁ ጠይቁ። እናንተም ያገባኛል። ለምንድነው ማገባኝ? ሂዝ ማይ ብራዘር ሂዝ ማይ ብለድ። እንዴ ትቀልዳላችሁ እንዴ? እንደዚህ የሚባል ነገር የለም። ማንም በማንነቱ አታክ ሲደረግ ማየት አንፈልግም። ዝም ስትባሉ ጭራሽ እዚህ ጋር ልትቀመጡ ትፈልጋላችሁ እንዴ? ዝም ማለት የመረጥነው እኮ የሚነገርና የሚባል ነገር አተን አይደለም እኮ። አንዳንድ ጊዜ ዝም ማለት ከብዙ ነገር ያድናል በሚለው ነው አይተን እንዳላየን ዝም እያለ የምናልፈው። እንደዚህ ዝም የማይባልበት ነገር ሲመጣ ደግሞ አጠጣሻለሁ አዳሜ። ስለዚህ አሁን እምላችኋለሁ የአዶናይ ጓደኛ ነን የምትሉ እስኪ እንያችሁና ለምንድን ነው የአዶናይ ምርጫ ሊጭበረበር የተፈለገው? ለምንድን ነው ብላችሁ ኢቢኤስን ጠይቁት፣ ሰይፉ ፋንታሁንን ጠይቁት። ግን ጓደኛ ለዚህ ጊዜ ሰራ ላይ ሰራ ምንም አናውቅም። አይተናል። የቀነኒ ነፍሷን ይማረውና ቀነኒ ሞተች ጊዜ አብሯ ሲያሸረግዱና አብሯ ሲያሸበሽቡ የነበሩት ፊታቸውን ያዞሩባት። ለምን ማንገደላት እንዴት ሞተች እንኳን ብሎ የጠየቀላት የለም። ሁሉም ጸጥ ነው ያለው። አብሯት ሲበላ ሲጠጣ ሲጨፍር ሲያረጉ የነበረው ሁላ ጥፍት ነው ያለው። እውነተኛ ጓደኛ የሚታወቀው በእንደዚህ ጊዜ ነው። በቃ አሁን እንደው የአዶናይ ጓደኞች ነን ተብዮች ሁላችሁ ሰይፉ ፋንታሁንን ለምንድን ነው ይሄ ምርጫ እንዲጭበረበር የፈለግከው? ለምን ዋይ ለምን እንዲሸነፍ ፈለግ? ለምን ምርጫ አጭበረበርክ? ለምን እሷን አምጥተ እሱ አንደኛነት እየመራ ያለውን ልጅ ለምን አላመጣኸውም? ይሄን ሁሉ ጥያቄ ጠይቁት። በቃ ይሄን ነው የምንፈልገው እኛ። የጓደኝነት ጥጋችሁን አሳዩት። ይሄ ልጅ በንጹህ ልብ መጥቶ ከሁላችሁም ጋር አብረን ያለው ሁልሽም እዚህ የምናየሽ አብረሽ የምታጨበጭብ የምታሸረግጅ ሁላሽም ጥያቄ ጠይቂለት። ዋይ ብላችሁ ጠይቁ። የውሸት ጓደኛ መሆን የለባችሁም። ሲደላው የሆነ ሰው ሲደላው ብቻ አብራችሁ ታጨበጭባላችሁ። የሆነ ሰው ልክ ጓደኛችሁ ከማላችሁ ሲከፋ ወይ ሲታሰር ወይ ሲሞት አታውቁትም፣ ትረሱታላችሁ። ወዲያው ነው የምትረሱት። ምክንያቱም ብራችሁ እንዳይቀንስ ቪያችሁ እንዳይቀንስ በቃ እኛም እንደዚህ አይነት ሁሉ ካልቆምኩለት ማን እንዲቆምለት ፈልጋችሁ ነበር? የፈለገ ነገር ይሁን እንዴ ደም ነው፣ ብለድ ነው እንዴ። ሂዝ ማይ ብራዘር። እሺ ወንድሜ እኮ ነው። እና ለወንድሜ ካልቆምኩለት በማንነቱ አታክ ሲደረግ ዝም ካልኩኝ ታዲያ ምኑ ላይ ነኝ? ምኑን እህቱ ሆንኩኝ? ተው እንጂ ታዲያ ዝም ብለን ነው እንደ ሚዲያ ይዘን ቁጭ የምንለው? ታዲያ ወንድሞቻችን እህቶቻችን በማንነታቸው እንደዚህ አታክ ሲደረጉ ወተን ካልተናገርንላቸው ማን እንዲናገር ነው? በዛ ማለት በዚህ አዶናይ በደንብ ይችላል። የህዝቡ ልብ ላይ ስርስር አድርጎ የገባን እንግዲህ አስባችሁታል። እንደውም ኢትዮጵያ ውስጥ የጊነስ ቡክ ምናምን ቢኖር ኖሮ ጊነስ ቡክ ላይ መስፈር ያለበት ልጅ ነው እኮ ሀገሬ። በዚህ እድሜው እኮ አሁን ኢማጂን ከካናዳ ላይ ኖረ መቼስ ከኢትዮጵያ የማይሻል ሀገር የለም እውነት ለመናገር። ግን በቃ ካሁን በኋላ
አልመለስም፣ ወደ ስደት አልመለስም፣ ሀገር ይሻለኛል ብሎ ሀገሩን በዚህ እድሜው ሀገሩን መርጦ የመጣ ይሁላ ሰው ተቀብሎታል። እንግዲህ ምንም ማድረግ አይቻልም። ምን እንበለው? በቃ ይታደሉታል እንጂ አይታገሉትም። ግን ይህን መላጣ ሰይፉ ፋንታሁን እንደዚህ ያስቀነዋል ብዬ ግን አስቤ አላቅም ነበር። ማርያምን ሰይፉ ፋንታሁን አንተ የራስ የሆነ ጋዜጠኛ ለራስ የምትታወቅ ሰው ነው። አሁን ቆይ አዶናይ መጥቶ ምንን እንዳይቀማ ነው አሁን በሱ ይቀናውና እንደዚህ ምርጫ ለማጭበርበር የሄድክበት መንገድ በጣም ነው የሚገርመው። ለማንኛውም ከዚህ በላይ ወሬ አላረዝምባችሁ። ያልኳችሁን እንግዲህ ልቦናችሁ ላይ ያሳድራችሁ። ለምን የሚል ጥያቄ የምትወዱት የምታደንቁት ሁላችሁ ይህን ጥያቄ ጠይቁለት። እኛ ተጋሮች ደግሞ እንደ ተጋሩነታችን ለመብታችን ማንነታችን ወንድማችን የተነካው ለምን ብለን ደግሞ ጥያቄያችን ደግሞ በሰፊው ነው። በየቀኑ እየገባን ነው የምንጠይቀው። በየቀኑ መልስ እስክናገኝ ድረስ አናቆምም፣ እንጠይቃለን። ይሄን ነው ልላችሁ የምችለው። በተረፈ እሺ ናግባ ምረጡኝ። ይሄ የኔ ቁጥር ነው፣ ይሄ የኔ መለያ ነው እንኳን አላለም። በቃ እንደምትመረጥ ያውቃል። በቃ ሰው ዋናው እኮ ነገር ቲክታክ ላይ መመረጥ ወይ እዛ ጋር ተሸልመ መሰጠት አይደለም። ከዛ በላይ የሰው የእያንዳንዱ የሰው ልብ ውስጥ መግባት ራሱ ከሽልማት በላይ እኮ ነው። ያንን ያውቃል እሱ፣ ያንን ያውቃል። በቃ አሸነፈ አላሸነፈ ሂዶን ኬር። ኢቨን አሁን ቲክታክ ላይ አስበው 3 ሚሊዮን ሊገባ መሆኑን ራሱ በቀደም ነው ወጥቶ ገርሞት እንዴት ምናምን ብሎ ያወራው። እኛ እሱ አይደለም ያሳሰበን። እኔ ነግራቸዋለሁ። እኔ አዶናይ አድናቂ አይደለሁም፣ ግን በማንነቱ አታክ ሊደረግ ሲመጣ ግን ወንድሜ ነው። የፈለገ ነገር ቢሆን ደሜ ነው። ማንነታችሁ ሲነካ ደግሞ ያመናል። ይህን ቀፎ የተነካ ንብ ነው የምንሆነው። ታውቃላችሁ። እሱን በደንብ አድርጋችሁ እየሄድን ነው የምንነጥቁሳለ ወይ በዛ አጋጣሚ እዚ ትግርኛ ክዛረብ አቱም ትግርኛ ኢና ትብሉ ሰባት ከዓ ፕሊስ ዘይኮነ ነገር አይተሃውሹም። ተኺልና ንሓውና ቮት ንግበሮ ነው ተዘኪልኩም ከዓ ካሊ ነገራት ኣይትዛረቡ ፕሊስ ተኺልኩም ማለት እዩ። ምክንያቱም ናትና ማንነት ናይ ፅባሕ እኮ ኣብ ርእሲና ንክሸልና ሰም እዚኣትም። ስለዚ ፕሊስ ተኺልኩም ትዛረብዎ ነገር ፍለጡ። ሓቀ ማለት ኣብ ካሊእ ሓደ ነገር ብታዩ አንዳንድ ቦታ የለ በቃ ናተይ ሰብ ትብልዮስ ካሊእ ነገር ይፅሕፍ ዮ ኣብ ምንታይ ኢና ዘለና ፕሊስ እዚታት ትሕደግዎ ሓደ ኢና ንሕና ሓደ ክንከውንና ዝግበአና እንተኺልኩም ብሓደ ንኺድ። እዚ ድማ ተዓዋትነት ንግበሮም 5 ደም ገሊኦም ዘለዉ ተሪኽ እዮም ሕጂ ንኣብነት ብዙ ናቸው እንደዚህ የሚሳተፉ። ስለዚህ ንዓና ደቂ ዓድና ዝኾኑ ከምዚ ተዓዊቶም ክትሪኢ ከለኻ ሃፒ ማለት ሕጎስ ይሃይ ነው ፅቡቅ ይስማዓካ። ስለዚ በተቻለ መጠን ሀቅ ደግሞ ሀቅ ነው። ሀቅ ደግሞ ይዛ ደግሞ የትም አትሄድም። ስለዚህ ያው ሓደ ያሸንፋሉ። አንተ በለ ካሊ በለ ደቡብ በለ መብቱ እዩ። በቃ ግን ንሕና ዝግድሸና ትግራዋይ በመዃኑ ብትግራዋይነቱ ከምዚ ዓይነት ነገር ክበፅሖ ከሎ ኣብ ጎኑ ኢና ጠጠው ክንብለ ዘለና። ኤግዛክትሊ እንደዚህ ደግሞ ይሄ ሚዲያ ሓደ ትግራዋይ ኖ ሓደ ትግራዋይ ዝኾነ ነገር ክገብር ከሎ ከም ተጋሩ ብሓደ ጠጠው ክንብል ክግብአናስ ሓደ ትግራዋይ ገዛ ከፊትካ ፀረ መፅራፍ ምውቅር ካብ ሊሚት ዝሓለፍኩም እኒኦም ብጣዕሚ ዝገርም ማለት ኣነ ሕጂ ንኣብነት ብናተይ ቦታ ክሪኦ ዝደሊ ሕጂ ኣነ ቲክቶከር እየ ንስኻ ቲክቶከር ይኸ ነው ፅባሕ ድማ እዚ ነገር እዚ ኣባና መፅኡ እውን ከምዚኦም ክትኾኑና ማለት እኮ እዩ ዛስዋይ ፕሊዝ እንተኺልና ኣብ ከምዚ ዓይነት ነገር ሓደ ክንከውን እዩ ዝግብአና ኣይስዌር ንዓና ንጠቅም ነገር ኢና ንገብር እምበር ንማንም ንጠቅም ነገር ክትገብር የብልካ እና አይ ቲንክ አሁን ደግሞ በኢሜል ተጀምሯል ቮት ማድረግ እና ከተቻለ ደግሞ እዚህ ውጭ ሀገር የምትኖሩ ቮት ብታደርጉም አሪፍ ነው ቢያንስ ኖ ይሄ የመሸነፍ ጉዳይ ብቻ እኮ አይደለም። በቃ አሁን ፈልገው ለምንድን ነው በቃ እሷን ብቻ ነው ማወቅ ፈልገው ዋይ አብጥሏል። የራሱ ገርሞኛል። በሰው ነው የተላከልኝ ሳየው እንዴ እቺ ልጅ አሁን ፌመስ ብትሆን ኦኬ የራሷ ተክሎ አላት የራሷ እንትን አላት እና
አስቀድሞ እንኳን አንቪት አድርጎ ይሄ ቮት ሳይጀመር አለ አይደል? አስቀድሞ እኮ አንቪት አድርገህ ያ ሰው እንትን ታደርገዋለህ ነው። አሁን በዚህ ሰዓት ግን ምን አመጣው ነው ጥያቄ ነው። አሁን በዚህ ሰዓት ደግሞ ሌቭሉ የእሱ ላይ ነው ያለው። እሱ ከመቅረብ ይልቅ እሷን የምትቀርበው ማን ነው የሚቀርበው? ይሄ ሎጂክ ነው ነው። ቢያንስ ኦኬ ጠይቆት ሊሆን ይችላል። አይዶ ነው እምቢ ብሎ ሊሆን ይችላል። አይዶ ነው። ይሄም ባይሆንም የፈለገ ይሁን ግን መቅረብ የሌለበት ነገር ነው የቀረበው ይሄ ነገር ማለት ነው። በጣም በጣም ፌር አይደለም ነው እና ተአምር እውነት ለመናገር ከእሷ ጋር ምንም ችግር የለብኝም። እኔ እሷንም አላውቃትም። እዚህ ቲክታክ ላይ ድራማ ምናምን ስራ አንዳንድ ያታለው እንጂ እኔ ማንም አድናቂ አይደለሁም። እዚህ ቲክታክ ላይ የራሴ አድናቂ ብቻ ነኝ። እውነት ለመናገር ምንም አይመለከተኝም። ራሴ ማረግ ይላሉ እዚህ ጋር በኢሜል አይ ቲንክ የራሳቸው ቲክቶክ እንትን አለ። በኢሜል እዛ ገብታችሁ ቼክ ብታደርጉ አሪፍ ነበር። የራሱ እንትን ወጥቷል መሰለኝ ፕሮግራም